ወይ መገንደረሳ ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ልጠይቅህ? ጠይቀኝ። ሸይጣን ስንት ጥርስ ነው ያለው? ዘሬው አንተ ጋር ነው። እንደው አንዳንዱ ጃሂል እኮ ያ ጀማ አይግጠማችሁ። የጃሂል ጥያቄ እንዳይገጥማችሁ። ሸይጣን ስንት ጥርስ አለው? አንተ ጋር ነው የሚውለው እዛው። ይኸው እንዴ ደረሳ ጋር ሸይጣን ይውላል እንዴ? ሰላም አለይኩም። ወአለይኩም ሰላም። ሼር አድርግላ ለቆንጂት ማለት ነው። የሆነ ከአንድ 4 ዓመት በፊት የሆነ አንድ ጀለሲ ጋር ምናምን እዚህ ስፓት አለ ቅያስና ደቅ ብለን ምናምን የሆነች ኒቃቢስት ሴት በፊታችን ታልፋለች ምናምን እና ይቺን ልጅ ያለኝ ድሮ ኸያል አረጋት ነበር አስባት ነበረ ምናምን ፊቷ ምን አይነት ነው ብዬ አስብ ነበር ሁሌ ያለ እና በቃ አይኗን አተኩሪ ስለማየው አሰብኳታል። በቃ አፍንጫዋ እንዴት እንደሚሆን ከንፈሯ ምናምን እንደሚሆን አሰብኳትና የሆነ ቀን ኒቃቧ ወልቆባት አየዋታል። ድሮ ከማስባት ጋር ተመሳሳይ ነሽ ምናምን አለ እና ምን አሰብኩ መሰለሽ? አይሽ ወንድ ልጅ በኒቃብ ተሸፍነሽ እንኳን ያስብሻል። ወላሂ ሀቅም ሶሻል ሚዲያ ላይ ተገላልጠሽ ምናምን ወጥተሽለት ገላሽ እንዴት እንደሚያስበው አስቢ። ሀቂቃ አስቡት ያ ጀማ የተሸፈነችን ሴት ነው እንደዚህ አድርጎ እየሳለ ያለውና እንኳን ሳትሸፈን ቀርቶ ማለት ነው። ሱብሃንአላህ። ሀሳብ ብቻ ደግሞ አይደለም እኛ ወንድ ልጅ ስለሆን ስለምንተዋወቅ ምን እንደሚያቅድ አንቺ ላይ ሌላ ታሪክ። እውነት ነው። ለዛ ነው አሊ ረዲየላሁ ዐንሁ ወንድ ልጅ እንዴት እንደሚያይሽ ብታቂ ኑሮ በብረት ልብስ ትሸፈኝ ነበር ያሉት። ሱብሃንአላህ። ምርጥላምንሽ አንቺ እዚህ ድረስ ሂጃብሽን ከፍተሽ ምናምን እዚህ ሶሻል ሚዲያ ላይ በተለይ ማለት አድቡ ወላሂ በዛ ላይ ለራሳችሁ ፌር አይደለም። አድቡ ቤታችሁ ቁጭ በሉ በቃ እርጉዝ ወላ ተበረጅነ ተበሩጀ الجاهليه ይሉላ የድሮ ቀደምት አመለካከት አገላለጥ አትገላለጡ ታገሺ። ለዚህ እኮ አድቢ ልልሽ መቻላል አድቢ ግንሽ ታገሺ። ያራዳ ልጅ ዳዕዋ ይልሃል አባቴ። በጣም ጥጥር ያለች መልእክት ያስተላልፈው ወንድማችን ነው። ሶሻል ሚዲያን ባይዘ አጠቃቀማችን በጣም አሁን ላይ መረን እያለፈ ነው። አብሶ ሙስሊም ሴቶችን እየታዘባችሁ ከሆነ አላኩል ሀዲስቲና ይሄን ኮሜንቱን ለእናንተ ልተውና ወደ ቀጣይ ቪዲዮ ነው። ቤት ተከራይተ የቤቱ ግድግዳ ላይ ይሄ ቤት የኔ ነው ስላልክ መቼም ቢሆን ያ ቤት አንተ አይሆንም። ወደድክም ጠላህም ይሄንን የዘመን አቆጣጠር ሰፍረው ለክተው የሰሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ዓመተ ምህረት የሚለውንና ኢትዮጵያ አቆጣጠር የሚለውን ስለቀያየርክ የሚፈይደው ነገር የለም። ኦኬ ከዛ መንደር ቅኔ ተልኮልናል። እንደሚታወቀው ከዛ መንደር የሆነ መልእክት ሲላክ በቅኔ መልኩ ነው። እናንተ ሙስሊሞች ተከራይ ናቸው፣ ሀገራቸው አይደለም። ስለዚህ አቆጣጠሩ አልተመቸኝም ምናምን ማለት አትችሉም ነው ያለን ማለት ነው። እሺ እኛም ደግሞ ምላሽ ይዘን መጥተናል። እናንተ ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ። እንደዚሁም ደግሞ ከስር ሜንሽን የማደርግላችሁን የስራ አካውንት ፎሎ አድርጉልኝ ማለት ነው። እሺ አገራችን ኢትዮጵያ ባይዛው የራሷ የዘመን አቆጣጠር አላት የሚባለው ውሸት ነው። እርማችሁ ነው። ለኛ ለሀገራችን ለኢትዮጵያ የራሷ የሆነ የዘመን አቆጣጠር የላትም። ከተመጣጨት ሁሉንም ግብጽ ባይዛው ፈጣሪ ይባት የ30 ቀን በዓል ብቻ አይደለም ለኛ ያወረሰችንን አቆጣጠርን ካላንደርን ራሱ እርሷ ነው ያወረሰችን ማለት ነው። እንደሚታወቀው ከሴንቸሪዎች በፊት ኢትዮጵያ ሞንኮች እነዚህም ቢሾፖችን እንደዚሁም ደግሞ ካላንደርን የተቀበለችው ከግብጽ ነው የተቀበለችው ማለት ነው። ይህንን ያልኩት ደግሞ እኔ አሽራፍ አይደለሁም። የቤተ ክርስቲያኒቷ አማኞች እንደዚሁም ደግሞ የቤተ ክርስቲያኒቷ ኦፊሻል ዊኪፒዲያ ነው እንደዚህ ያለው ማለት ነው። ለምሳሌ አንድ ጸሐፊ እንመልከት። ዮናስ ወርቁን ታውቁታላችሁ። ሁሉም ሰው ያውቃል ዮናስ ወርቁን ማለት ነው። ጎበዝ ደራሲ ነው። አንድ መጽሐፍ አለው። ይህ መጽሐፉ ምን ይላል መሰላችሁ? ክሪቲካል አናላይሲስ ኦን ደ ኮንስትራክሽን ኦፍ ደ ኢትዮጵያን ካላንደር ኢን ፓርቲኩላር ኤንድ ዳት ኦፍ ደ ኮፕቲክ ካላንደር ኢን ጀነራል የሚል መጽሐፍ አለው እና እዚህ መጽሐፉ ላይ ቃል በቃል ኢትዮጵያ ካላንደርን ከግብጽ ተቀበለቻት ይለናል ማለት ነው። እንዴት እንደገባ ከማን ነው እያንዳንዱን ያብራራል። መጽሐፉን ገዝታችሁ አንብቡ ማለት ነው። ያ ጀማ ያው ባገኙት አጋጣሚ እዛ ቤት ያሉ ሰዎች እንግዲህ ታውቃላችሁ ራሳቸው እንደ ባለቤት ያያሉ። አሁን ላይ ደግሞ ያለው መበለጥ ትንሽ እያመማቸው ይመስላልና ካላንደርን ከግብጽ ያመጡትን ካላንደር ወቅቱ የነበሩ ሰዎች ከግብጽ ያመጡትን ካላንደር እንደፈለግን አሬንጅ ማድረግ እንችላለን። ይህንም ደግሞ እያደረግን እያሳየናቸው ነው። ዛሬ እዚህ ያደርሰነዋል። ዛሬ ኢትዮጵያን አቆጣጠር የሚለው እንዲጨመር አድርገናል። ነገ ደግሞ ምን እንደሚፈጠር አናቅም። የኛ ልጆች ከኛ የተሻሉ ጠንካሮች ኢንሻአላህ ይሆኑና ነገ የተሻለ ኢትዮጵያን እንደሚፈጥሩ እናስባለን። ዱንያ ምክንያት ልባችሁን ተሰፋችሁ አዘናችሁ። እናንተ አንሳሮች አሉ
ሱብሓነላህ የረሱላችን እዝነት ምድር ላይ ታይቶ አይታወቅም። ለኡመታቸው ያላቸው እዝነት በጣም ጥቂት የሆነች ዱንያን ተአለፍቱ ቢሃ ቀውመን ሊዩስሊሙ እስልምና እንዲቀበሉ የእስልምናን ውበት እንዲያዩ ብዬ የሰዎችን ልብ ለማራራት ብዬ የሰጠኋት ይህች ዱንያ ልባችሁን አስፍዘነች አሉ። ወወከልቱኩም ኢላ ኢስላሚኩም እናንተን እኮ ለእስልምና ትቻችሁ ነው። ሌሎችን ይህንን ነገር ስሰጥ እኮ እናንተን ለእስልምና ትቻችሁ ነው እኮ። አላ ተርደውነ ያ ማዕሸረ አልአንሳር አን የዝሀበ ናሱ ቢሻቲ ወልበዒር ወተርጀዑነ ቢረሱሊላሂ ፊ ሪሓሊኩም። ሰዎች ግመልና ፍየል በግ ይዘው ሲሄዱ እናንተ የአላህን መልእክተኛ ይዛችሁ ወደ ጓዛችሁ መመለስ አትፈልጉም እንዴ? አያስደስታችሁም አሏቸው። ፈወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነች ጌታ እምላለሁ ለውለል ሂጅራ ለኩንቱ ምርአን ሚነል አንሳር። ሂጅራ ባይኖር ኖሮ ከአንሳሮች አንዱ ሆን ነበር አሉ ነቢ ስ ሰለም። ወለው ሰለከ ናሱ ሽዕበን ሰዎች አንድ ጎጥ ይዘው ቢፈሱ ወሰለከት ልአንሳሩ ሽዕበን አንሳሮች ደግሞ በሌላ ጎጥ ቢሄዱ ለሰለክቱ ሽዕበን አንሳር የአንሳሮችን ጎጥ ነበር የምቀላቀለው። በቃ ወዳችኋለሁ እኮ እናንተ ለእኔ ትልቅ ቦታ ያላቸውን ረሱል ያላቸውን ለአንሳሮች ያላቸውን ሑብ እንግዲህ የሚገልጹበት መንገድ ተመልከቱ። ወላሂ ሱብሓነላህ። አላሁመ ሰሊ ወሰሊም ዐላ ነቢና ሙሐመድ። ጌታዬ ሆይ የመዲና ሰዎችን አንሳሮችን እዘንላቸው። ወአብና አልአንሳር የአንሳሮችን ልጆችን እዘንላቸው። ወአብና አልአንሳር የአንሳሮችን ልጆችን ዙርያቸውን በሙሉ እዘንላቸው ብለው ዱዓ አደረጉ። ይህንን ሲሰሙ አንሳሮቹ ስማቸው እስከሚርስ ድረስ አለቀሱ። ረዲና ቢረሱሊላሂ ቀስመን ወሐዘን አሉ። ረሱል ዓለይሂ ሰላቱ ወሰላም የደለደሉትን ድልደላ ወደን ተቀብለናል፣ ደስተኞች ነን አሉ። ያ የተበላሸ ልብ፣ ያ መጥፎ ስሜት ላይ የነበረ ልብ በነቢዩ ሰለላሁ ዐለይሂ ወሰለም የተሞላበት የእዝነት ንግግር ታከመ። የእሳቸውን እውነት አቆጥረው ዝም አላሉም። እሱ አያክምም ነበር። አየህ ትንሽዬ ሱብሓነላህ የረሱላችን የህይወት ታሪክ ሲናገር በህይወታቸው ያሳለፉትን እዝነት ያሳለፉትን ርህራሄ የሶሐቦቻቸውን ሑብ ስናወራ ሀቂቃ እንባዎች ቀድመው ይፈሳሉ። ሁላችንም የረሱላችን እዝነት በዱንያም በአኼራም እንዲገጥመን ዱዓ ማድረግ አለብን ማለት ነው። ኢንሻአላህ ሰሉ ዐለ ነቢይ ያ ጀማዓት ኑር።